በነገራችን ላይ እንግዲህ የዱባይ መንግስት ህይወቱ አለፈ፣ ታመመ ምናምን እያሉ በጣም ፌስቡክ ላይ በጣም ተሰራጭቷል። እንዲሁም ቲክታክ ላይ ማለት ነው። እውነት ለመናገር እንግዲህ ያው ኢትዮጵያ ላይ ጦርነት እንዳለ ሁላችንም እናውቃለን ማለት ነው። ትልቁ ሚና እየተጫወተ ያለው የዱባይ መንግስት ነው። ለኢትዮጵያ መንግስት ድሮን እየሰጠ ወገኖችን ንጹሐንን የሚያስገድለው የዱባይ መንግስት ነው። ይህን ታውቃላችሁ። ለአብይ አህመድ ድሮን እየሰጠ ማለት ነው። እሱ ብቻም ሳይሆን ሌላ ሀገራትም ድሮን እየሰጡ አማራን እያስገደሉ አማራን እያስጨፈጨፉ ያሉት እነሱ ናቸው እውነት ለመናገር። ስለዚህ እኔ ቢሆንም ያው ደስ ይለናል እንጂ አይከፋንም። ለምን ንጹሐን እያስገደለ ያለ መንግስት ለዚህ ምንም ልንራራም አይገባንም። አትታሞ ከሆነ ራሱ በዛው እንትን ይበለው። ለምን እንግዲህ ኢትዮጵያ ብዙ ድሃ የሆነች ሀገር ነች። በጣም ብቻ ብዙ ዜጎቿ በባህር እየመጡ ሳውዲ አረቢያ እያለቁ ባይዘው የሳውዲ መንግስትም ለአብይ አህመድ ድሮን ይሰጣል። እሱ ብቻም ሳይሆን እሱ እንደገና ደግሞ ቱርክም ድሮን ትሰጣለች። ሶስት ሀገራት የምናውቃቸው ዜና ላይ ሁሌ እየሰማን ያለ ነው። ሶስት ሀገራቶች ለአብይ አህመድ በተከታታይነት ድሮን እየሰጡ አማራን እያስገደሉት ያለ በድሮን እነሱ ናቸው ማለት ነው። ስለዚህ ኢትዮጵያ ሰላም ብትሆን እንኳን እነዚህ ሀገራት ከመጠየቅ አይድኑም፣ አይተርፉም። ምክንያቱም ያለምንም ነገር ነው ንጹሐኑን እያስገደሉ ያሉት በድሮን እና ይሄ መንግስት እንግዲህ ታሟልም እየተባለ ነው፣ ህይወቱም አልፏል እየተባለ ነው። እኛ ምንም የሚመለከተን ነገር የለም። ምክንያቱም መንግስት የምንወደው እኛ ጥሩ ነገር ሲያደርግ መልካም ነገር ሲያደርግ እንጂ ይሄ እንደምታውቁት ድሮን እየሰጠ እያስገደለ ከሆነ ታዲያ እኛ ምን ይሰራልናል? ይሄ እኮ ከአብይ አህመድ ራሱ ምንም ያልተናነሰ መንግስት ማለት ነው። ስለዚህ አሁን አብይ አህመድ ስለማንወደው ምን አለ እሱም ህይወቱ ባለፈ እያለን ሁሌ ጾለታችን ነው ስለታችን ነው። ስለዚህ ሀገራችን ድሮን እየሰጠ የሚያስገድል መንግስት ካለ አሁንም በዛው ሽልብ እንዲል እኛ ምኞታችን ነው ማለት ነው። እውነት ለመናገር ግን እኔ ህይወቱ አልፏል አላለፈም የማውቀው ጉዳይ የለም። ማለቴ የማውቀው ጉዳይ የለም ስላችሁ ፌስቡክ ላይ በጣም እየተሰራጫጨ ነበረ ማለት ነው። እና እውነቱን ውሸት እንትን አለም። ግን እንዴት እውነት ካልሆነ በጣም ፌስቡክ ላይ ተለቋል። ከዛ ባሻገር ቲክታክም አንዳንድ ሰዎች ፖስተውታል ማለት ነው። ምክንያቱም አማራን የገደለ ጤና የለውም። እውነት እኔ ብቻ ምን እንደምል አላውቅም። በጣም በርካታ ድሮኖችን የሰጠ ነው የዱባይ መንግስት። እንግዲህ ዱባይ ያላችሁ ልትቀየሙ ምናምን ትችላላችሁ። በአናታችሁ ተተከሉ እና እንደምትቀየሙ ካላችሁ ምክንያቱም ብዙ ሀበሻዎች እንግዲህ ዱባይ ላይ የሚኖሩባት ናት። ማለት እንደ ሀበሻ ቀሚስ ወዘተ ብዙ ነገሮችን ከፍተው የሚኖሩባት ስለሆኑ እነሱን ስለማይናገራቸው ምናልባት ሊቃወሙ ይችላሉ። ነገር ግን እኛ ከተቃወሙ ምንም አይመለከተንም። ምክንያቱም ከዜጎቻችንና ከሀገራችን አይበልጥም። ሀገር ነው። ለአሁኑ ያስቀምጣቸው እንጂ እነሱን ነገ ምን እንደሚፈጠር አይታወቅም። ምናልባት ይሄ መንግስት ራሱ ቢያልፍ ራሱ ሌላ መንግስት መጥቶ ምናልባት ወይ እንደ አብይ አህመድ ሊሆን ይችላል ወይ ክፉ መንግስት ከመጣ ያሉትን ጥርግርግርግ አድርጎ ኢትዮጵያ ነው የሚሰዳቸው። ስለዚህ ምንም ቢሆን ሀገር ነውና ለሀገራችን ነው እንጂ መወገን ያለብን ለማይሆን መንግስት ልንወግን አይቻልም። ምክንያቱም ምንም ቢሆን ሀገር ናት። ታውቃላችሁ ሀገር። ስለዚህ በሀገር እየመጣ እኛ ዛሬን እዚህ ነፃነት ስለሆነ ነው። ባይ ዘ ወይ እንደዛ ከሆነማ እኔ አሁን ለምሳሌ ሳውዲ አረቢያ ነው የምኖረው። ሳውዲ አረቢያ ሰራተኛ እኔ ማለት ያኔ ያለው እየሰራው ግን እና ሳውዲ እንግዲህ ለወገኖቻችን ድሮን እየሰጠ እያስገደለ ከሆነ እኔ ደህና ስለሆንኩኝ በቃ ለምን እንደዚህ ለምን ብዬ እንትን ማለት አልችልም። መቃወም ግዴታዬ ነው። ስለዚህ በሀገርና በእርስት እንትን የለም ቀልድ የለምና ምን ልላችሁ ፈልጌ ነው። ሀገራችን ኢትዮጵያ ያው አሁን በየቦታው እንደገና እየተሰራጨ ነው ጦርነት። ብቻ በጣም ከባድ ነው። አብይ አህመድ ከመጣ ይኸው 6 ዓመት ሙሉ ኢትዮጵያ በተለያየ ነገር እየወደመች ነው፣ ደህይታለች። በሁሉ ነገር ዜጎቿ ስራ አጥተዋል። ስራ አጥተው በየመን እየመጡ እየተሰቃዩ እየተገደሉ ነው። የተለያየ ነገር እና በጣም ያሳዝናል ያለው ነገር። ብቻ ከባድ ነው በእውነቱ ከሆነ በጣም ይከብዳል፣ ያሳዝናል። እኔ ምን ብዬ ምን እንደምል አላውቅም። እውነት ለመናገር አብይ አህመድ እስካሁን ድረስ እድሜው የረዘመ አንደኛ ነገር ያው አማራ አንድ አይደለም፣ አንድ ሆኖ አይደለም ይሄ ሰውዬ እየታገለው ያለ። እኩሉ ሌባ ነው፣ እኩሉ ባንዳ ነው፣ እኩሉ ምናምን ይሄ ስለሆነ ነው ትግሉ ወደኋላ የተጎተተ።
ሁለተኛ ነገር ደግሞ ጎረቤት ሀገራት እየሰጡት ነው። እንደዚህ እንደ መሳሪያ እንደ ድሮን እንደነ ዱባይ መንግስቶች አይነት ሳውዲ አረቢያ ያሉ መንግስቶች ድሮን የተለያየ ነገር እየሰጡት ስለሆነ ነው ይሄ ሰውዬ እንትን ያለ እድሜው ረዘመ እንጂ ሁሉም ሰው ሆ ብሎ ከአዲስ አበባ አንስቶ እስከ የትኛውም ሀገር እስከ መቀሌ እስከ የትማ መጥቶ ይህን ሰውዬ ሆ ቢል ደቂቃ አይቆይም። ደቂቃ ግን አይደለም። እኛ የራሳችን ራስ ሌባዎች ናቸው። ማርያምን የምናውቃቸው ራሱ በየቲክቶኩ ተሰግስገው ቆሻሻ ሁላ በፊት ፋኖ ፋኖ የሚሉት የነበሩት አሁን ከሴት ቂጥቂጥ እየተከተሉ አንዴ ብር አምጡ ቤተ ክርስቲያን ልናሰራ ነው፣ አንዴ ምን እያወቅን ራሱ ማለት ነው የሚሉት እና ምን ልላችሁ ፈልጌ ነው ይሄ ሁሉ አንድ ስላልሆንን ነው። አንድ ብንሆን ኑሮ እንደዚህ አንሆንም ነበር በእውነቱ ከሆነ። ስለዚህ ያለው ነገር ይሄ ነው እንግዲህ ምንም ማድረግ አይቻልም። እግዚአብሔር በቃ ካላለን ከምንም መፍትሄ አናገኝም ስለ ሀገራችን ነገር በእውነቱ ከሆነ እና ያለው ነገር ይሄን ቤተሰቦች። በተረፈ ግን ሁላችሁም ሰላማችሁ ብዙ ትትረፍረፍ ይበልልኝ። ወሬ ያላበዛባችሁም እንግዲህ ያው እንግዲህ ሮመዳንም መጥቷል። እንግዲህ በስራ ቢዚ እንሆናለን ከተነገ ወዲያ ነገ ዛሬ 29 ነው 29 ዛሬ 29 ከሆነ ነገ አንድ ነው። ነገ ማለት ዛሬ ነው ሰው ነው የሚበሉት ወይስ ምንድን ነው አልገባኝም። እና ያው ቢዚ ስለምንሆን እንግዲህ ጋይሶች በተረፈ ግን ሁላችሁንም ሰላማችሁ ብዙ ትትረፍረፍ ይበልልኝ። እናመሰግናለን። እኔ በጭንቀት ልሞት ነው አሁን ስለ ሀገራችን ነገር ማለት ነው። ጭንቀት ምን እንደምል ራሱ ምንም ከምንጀምር እንደምጨርስ አላውቅም እውነት ለመናገር እና ለዛ ነው ሰላማችሁ ይብዛልኝ። እሺ እኔ ፍቅሮች የወዶች ውዳውዶች አይ ካሜራ ጀርባ ነሽ ትበጠረቂያለሽ ነው የምትሉኝ። አይመቸኝም ካሜራ ለማውጣት ወይዘው እንጂ ቢመቸኝ ወጣ ነበረ ግን አይመችም። ቪዲዮ ምናምን አለባበሴ ምናምን ኩሽና ላይ ነኝ በቃ እንደዛ ስለሆነ እንደዛ ነውና በተረፈ ሰላማችሁ ይብዛ። እናመሰግናለን። ቴንክ ዩ ኤቭሪባዲ ጋይስ። ሰላማችሁ ብዙ ትትርፍርፍ ይበልልን። ቴንክ ዩ